ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም። ዘፋኝ ኃጢአት ከሆነ በንስሐ ይመለሳል። ቤተክርስቲያን ለማንም በሯ ዝግ አይደለም፣ ማንንም ደግሞ አልሸለመችም። የወጣው ዘፈን ምንድነው? ምንን ይገልጻል? ስለምን ተብሎ አይመለከተኝም። የኔ ድርሻ አይደለም፣ የኔ ፍላጎትም አይደለም። እኔ በጣም ሰላማዊ ዜጋ ነኝ። ቸርች የዘፋኞች መፈልፈያ ሆኗል። ለፈጣሪ ያልታመነ ለመሪ አይመስለኝም። ፖለቲካችሁ እንዳይበላሽ ሃይማኖተኞችን በዛው በቤተ እምነታቸው አድርጓቸው። እንደኔ አፌ ሞልቼ የምናገረው ቅድስት ቤተክርስቲያን ብትጠቅሟትም ባትጠቅሟትም ኢቭን ብትጎዷት ጭምርም ጸሎቷን አታስታጉሉ። አጭበርብረን ሱፍ ስለለበስን አዋክበን ማይክ ስለያዝን ተወናብደን አወናብደን መጽሐፍ ቅዱስ ስለጨበጥን እንደው ሀገር ባንፈተፍት ባናጠፋ በጣም ጥሩ ነው። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያላሪ ልቃች ሚዲያ ዚያነ ሰዎች ለፈኑ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያላሪ ልቃች ሚዲያ ዚያነ ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለሀገራችን ኢትዮጵያ ለሕዝቦቿና ለመሪዎቹም ጭምር ይሁን ማለት ነው። ሀገራችን ኢትዮጵያ ከምን ጊዜም በላይ ሰላም ያስፈልጋታልና ቅድሚያ የምንጠይቀው ሰላም ነው። ዛሬ ነጋሽ ሚዲያ ከእናንተ ጋር ቆይታን ስናደርግ እጅግ በጣም የሚያስገርም ሐሳቦችን እናነሳለን። ስለ ዘፈንም ስለ ዘፋኝም ጥብቅና የምቆም አይደለሁም፣ ግን እውነቱን ደግሞ መነጋገር መቻል ያለብን ሁኔታ አለ። አንድ ነብይ ነኝ ባይ አንድ ሰው እንግዲህ ከሰሞኑ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲል አህያውን ፈርቶ ዳውላውን ልክ እንዲባል ሁሉ ያስተላለፈው መልእክት ነበረ። እውነት ይሄ ነብይ ቤተክርስቲያን ዘፋኝን ትደግፋለች ብሎ ነው? ዘፈንንስ ትደግፋለች ብሎ ነው ወይ ይሄንን ሐሳብ ያመጣው የሚለውን ግን በደንብ መሞገት መቻል ስላለብን ማለት ነው። ዘመን ያመጣቸው ሸክሞች ዘመን እስኪያራገፋቸው ድረስ እኛው ልንዋጋቸው ይገባል ማለት ነው። በሃይማኖት ስር ፖለቲካ በፍጹም የሚቻል አይደለም። ፖለቲካውን ለፖለቲከኞች ብንተው በእርግጠኝነት የሀገራችን ፖለቲካ በራሱ ያምራል ብዬ አስባለሁ። ምክንያቱም ሃይማኖተኛው ወይም ደግሞ የሃይማኖት መሪው ፖለቲካ ውስጥ ገብቶ እያንቦጫረቀ የማይመለከተውም እዛ ውስጥ ገብቶ እየሄደ ፖለቲካው ቦታውን አጥቷል ብለን እናምናለን። በተለይ ደግሞ በሃይማኖት ካባ ቤተክርስቲያንን ደግሞ
ፖለቲካን ተከናንቦ ቤተክርስቲያንን ማጥቃት በነፍስ እንደመምጣት ስለሚቆጠር ጭምር ማለት ነውና ብዙ ነገሮች ከብደውናል። ብዙ ነገሮች ግን እንደቀለሉን እንዲሰማን ከሚያደርግ አንዱ ነገር አምላካችን ነው። የአምላካችን መገኛ ደግሞ ቤተክርስቲያን ነው። ይህችን ቤተክርስቲያን ባለ በሌላ አቅማቸው ለምን መምታት ፈለጉ የሚለውን ጉዳይ በደንብ እናነሳዋለን ማለት ነው። ስለዚህ ከሰሞኑ የዘፈን ውዝግብ ጋር ተያይዞ እኔ እሱ አይመለከተኝም፣ ዘፈኑም ዘፋኙም ላይ እኔ የግል ፍላጎት የለኝም። ግን ቤተክርስቲያንን ደግሞ በዘፈኑም በዘፋኙም አማካኝነት ተደርጎ ሊነካ መሆኑን በደንብ የምናነሳው ጉዳይ ይኖረናል። ዘፈኑን ቤተክርስቲያን ባትፈልገውም ዘፋኙ ግን ከንስሐ ተመልሶ የእግዚአብሔር ልጅ መሆን ይችላልና ቤተክርስቲያን ውስጥ መቆየት የሚከለክል የለም። የቤተክርስቲያን ልጅም ሊሆን ይችላል ማንኛውም ዘፋኝ፣ ማንኛውም ማለት ነው። ማንኛውም ቤተክርስቲያን ለማንም ብሯን ክፍት አድርጋ የምትጠብቅ እንጂ የምትዘጋ ባለመሆኑ ከዚሁ ጋር ተያይዞ የተነሱ ሐሳቦችን በደንብ እውነት ዘፈን ተብሎ በዘፈን የተወገዘው ወይስ መዝሙር ተብሎ በመዝሙር ውስጥ የተደበቀው ዘፈን በደንብ እንገልጠዋለን። ከዚህ ጋር ተያይዞ ሶፊያ ሽባባውንም በደንብ እናነሳዋለን። ራሱን ስሙን የማላቀው ሌላ ሰውም እንደዚሁ እንመጣበታለን። በጣም በሚያስገርም በሚያስደንቅ መልኩ ዲያቆን ሄኖክ ኃይሌ ደግሞ የማያዳግም ምላሽ ለዚሁ ሰጥተዋል። ይህንን ጉዳይ በደንብ እንመለከተዋለን። ክቡራን ተመልካቾቻችን ሰላም እግዚአብሔር ከሁላችን ጋር ይሁን። ለምድራችን ለቅድስት ቤተክርስቲያናችን ደግሞ ጽናቱን ይስጥሽ ነው የምንልበት። ሁሉም እየተነሳ ታዋቂ ለመሆን የሚፈልግ ሁሉ አዋቂዋን ቤተክርስቲያን የሚነካበት የሀገር ታሪክና ውለቷን ዘንግቶ ዘመን አመጣሽ የሚፈነጭባት ለምንድን ነው ብለንም የምንሞግትበት ጊዜው አሁን ነው። እነዚህን ጉዳዮች ለመስማት ከአፍታ ቆይታ በኋላ ስንመለስ ወደ ዝርዝር ጉዳዮቹ እናመራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ነጋሽ በዳዳ ነኝ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ ዚያነት ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል።
የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ከሩ እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ እዚህ አይነት ሰዎች በጣም ክቡራን ተመልካቾቻችን ራሱን ነብይ ብሎ የሚጠራ የዘመኑ ወንብድናንም ከፊት የሚመራ ሲል ደግሞ በሱ ቤተ እምነት ውስጥ ያለ ሰው ጠቅሶታል። ወደ ኋላ ላይ ያመጣላችኋለሁ። ይሄ ሰው ነብይ ነኝ የሚለው እዛው ቤት ያለ ሰው ደግሞ ወንበዴ ያለ በትክክል ሲጠራው ያለውን ቪዲዮ አመጣላችኋለሁ። ምን ብሎ ተናገረ? አስቀኙን ነገር በጥቂቱ ላሰማችሁና ልመለስ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። የምን ሄድ ታው እዛው ባለህበት ስላለህበት ቦታ አብራራ። የኦርቶዶክሳውያንን ተዋቸው። አይደለም ዘፋኞች ሌሎቻችሁን ብትሆኑ ኦርቶዶክስ እንኳን ሆናችሁ በመጀመሪያ እንኳን ሆናችሁ ሁኑ፣ ችግር የለውም። ሰው ድንበሩን ማለፍ መቻል የለበትም። ምንድነው የራሷ አሮባት የሰው ምን ትላለች የሚል ነገር ነው። በጣም የሚገርም ነገር እኔ ጻድቅ ነኝ የሚል ዩገራት ልክ እንዳለ በቤተ ክርስቲያናችን ውስጥ በቅቻለሁ የሚል አስተሳሰብ የለም። ዘፋኝ ኃጢአት ከሆነ በንስሐ ይመለሳል። ቤተ ክርስቲያን ለማንም በሯ ዝግ አይደለም፣ ማንንም ደግሞ አልሸለመችም። ቤተ ክርስቲያንን ለመምታት የተነሳ ድንጋይ ይመስለኛል። እኔ በግሌ አሁን ላይ ዘፈንን አላደንቅም፣ የዘፋኝም ውግንና የለኝም። እኔ የማውቀው ዘፋኝም የለም በወንድማዊነት የምንተዋወቅ ካልሆነ በቀር። ሰሞኑን እንግዲህ እየተሰሙ ካሉ ዘፈኖች ጋር ተያይዞ ግን እየተነሱ ካሉ ዘፈኖች ጋር ተያይዞ ቤተክርስቲያንን ለማሸማቀቅ የሚደረግ ሂደት በጣም ብርቱ እንደሆነ እያየው ነው። እሷ እንደው ቀራ ብትል ቤተክርስቲያን ስለ ዘፈን ምን ትላለች የሚለውን እንመልከት። እኔ የፖለቲካ አውዱ አይመለከተኝም። የወጣው ዘፈን ምንድን ነው? ምንን ይገልጻል? ስለምን ተብሎ አይመለከተኝም። የኔ ድርሻ አይደለም፣ የኔ ፍላጎትም አይደለም። እኔ በጣም ሰላማዊ ዜጋ ነኝ፣ እሱ ጉዳይ አይደለም። ግን ቤተክርስቲያንን ዘፈንን ምንድነው እሱ አመካኝታችሁ ቤተክርስቲያንን ለምን መታችሁ ነው። ዘፋኝ ቤተክርስቲያን ልትደግፍ አይገባም። ጥሪ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዘፈን ኃጢአት ነው የሚለውን እኮ መጽሐፍ ቅዱስን ተርጉማ እኮ የነገረቻችሁ እሷ ናት፣ ሌላ አይደለም በምንም ታምር። ዘፈን ኃጢአት ነው የሚለውን መጽሐፍ ቅዱስን እንኳን ከምንም አምጡት አጉድላችሁም ቢሆን እንድትማሩ ዕውቀት የገለጠች ቤተክርስቲያን እሷ ናት። የእውነት ነቢይ ሱራፌል በአንገታቸው ላይ ክር አድርገው እውነትም ኃጢአት የተባለውን ዘፈን የዘፈኑትን ነው ወይስ ደግሞ
በእጃቸው ወንጌል ይዘው አማኝ ነኝ ብለው ደግሞ መዝሙር የማይመስል ዘፈንን የቀላቀሉ በክርስቶስ ስም የሚደንሱትን ነው መቃወም ያለብን። እነዛማ ኃጢአተኞቹማ ከእግዚአብሔር ዘንድ ይቀበላሉ። ለአብነት ካልከኝ ቪዲዮ ላሰማ። እስቲ ተመልከትልኝ። ይሄንን አይተው ይሆን? እስቲ ተመልከትልኝ። ኧረ ገዳይ የሚለውን አልለቅልህም፣ አልሄድበትም። ግድ የለም ከቤተ ክርስቲያን አንጻር እንመጣለን። ሌላ ደግሞ አንድ ልጨምርልህ ነቢይ ወንድማችን፣ አንድ ልጨምርልህ ተጨማሪ። እስቲ አንድ ልጨምርልህ። የትኛው ነው መቃወም ያለብን? አታስለምዱኝም? ታስለምዱኛለህ። ለመጨረሻ ያዙልኝ አጠጋ እኔን እናናናናናናናናናናና አይን ፋጭን ኮሜንታው ፋሳ እኔን እናናናናናናናና ይግስዳታ ሲናይ ኢየሱስ እየሰለላችሁ እኔን እናናናናናናና አሹቂ ኡፋይቲ ካውታ ዳሳ ዳዳዴ ዳምባዳዳዳዳዳ ሲሚታይ ኡፋይ ንሳሳይ ሙናሳ አሹ ታሸበደው አሹ ታሸበደው አሹ። ይህንንስ የወንጌል አማኙ ይቀበለው ይሆን? መስተካከል ካለብን ከስር መሰረታችን እንስተካከል። ለእግዚአብሔር እንገዛ። ለምድር ለመመቻቸት ብዙ አንጨነቅ። እኔ ፖለቲካው በራሱ ራሱን ለመሸከም የሚከብደው አይመስለኝም። ግድ የለም ሃይማኖተኛ ናችሁ የምትሉት በስመ ሃይማኖት ያላችሁ ፖለቲካ ውስጥ አትደበቁ። ግድ የለም ውጡ። ፖለቲካው በራሱ መንገድ ይሄዳል፣ ይችልበታል፣ ያውቅበታል። እኔ ምንም ችግር ያለበት አይመስለኝም። አሁን ግን የምንመለከተው በተለይ በወንጌል አማኙ በኩል ፓስተር ነን የሚሉ ምዕመኑን ሳይሆን ፓስተር ነን የሚሉ ለፖለቲካ ውግንና አለን ብላችሁ የመምጣት አይነት ነው። እሱ ጥሩ አይደለም። ሃይማኖትና ፖለቲካ ለብቻ ተለያይቶ መሄድ መቻል አለበት። ሲሆን እኮ ሃይማኖተኛ ነን የምትሉ ሰዎች ለሁሉም ፖለቲከኞች መጸለይ አለባችሁ። የሚመጣውም በሰዓቱ ነው፣ የሄደውም በጊዜው ነው፣ የሚመጣውም እንደዚሁ በልኩ ነው። የሄደውን መናፈቅ የለብንም፣ ካለው ጋር መጣበቅ፣ የሚመጣውንም እንደዚሁ መመኘት አይጠበቅብንም። ፈቃደ እግዚአብሔር ነው ብለን ማሳለፍ ነው ያለብን ፖለቲካ ሃይማኖተኞች። አሁን ከወንጌል አማኞች ፓስተር፣ ነብይ ምናምን በሰው ዘንድ እውቅና የሌላችሁ በፖለቲካው ቅቡልነት ለማግኘት የምታደርጉት ሂደት ትልልቁን እንደው ባትነኩት። እንደው ይቺን ቤተክርስቲያን ግድ የላችሁም፣ ተዋት። ዘፋኙን በደንብ መምታት ትችላላችሁ እኮ ከፈለጋችሁ። ልክ ለልክ መታየት ትችላላችሁ ዘፈኑ ጋር ማለት ነው። ግን አሁንም ቢሆን ይቺን ቤተክርስቲያን ተዋት። ሁለተኛ ደግሞ እኔ ዘፋኝ ነኝ ኦርቶዶክስ ነኝ የሚሉ ዘፋኞችን የማሸማቀቅ እሱ ብዙ ባይኬድ በንስሐ ሲመለሱ ከናንተ የበለጡ ጻድቅ ሊሆኑ የሚችሉበት አጋጣሚ ሰፊ ስለሆነ ነብይ አንድ ልጨምርልህ ለመጨረሻ። መባ የምሰጠው ተደስቼ ነው፣ አስራት የምከፍለው ተደስቼ ነው። መባ የምሰጠው ተደስቼ ነው። እና እንዲህ አይነት ልምምዶች ጥሩ አይሆኑም ነው የኔ አባባል። እያየኸው ነው። የትኛውን ዘፈን የተቃወምከው? ቸርች የዘፋኞች መፈልፈያ ሆኗል። ክርስቶስ የሚከብርበት አይመስለኝም። በዚህ አይመስለኝም። ትውልድ የሚታነጽ አይመስለኝም። አንተ ቤት ውስጥ ያለ ብዙ ጉድ አለ። ራስን ነቢይ ብለህ ስለጠራ አጥራ። በመጀመሪያ ደግሞ ትክክለኛ ነቢይ ስላለመሆነ ይሄው ካንተ ቤት የወጣ ሰው ደግሞ እንዲህ ይናገራል። ሐሰተኛ ነቢይ ሱራፌል አንተ ወንበዴ ነህ፣
አንተ እግዚአብሔርን በመሸጥ የኖርክ ሌባ ነህ። ከዚህ ውጪ ልንልህ የምንችለው ሌላ ነገር የለም። ሐሰትህን ሐሰተኛ ነህ ስንልህ በማስረጃ ነው። ይሄን ያህል ይበቃናል። እንሰልስልህ ከተባለ ከዛው ካንተ ቤት የተገኘ ወንድም ይሄን ምክር ይነግርሃል። ወዳጄ ስማልን። ለወንድሜ ሱራፌል ደምሴ አድርሱልኝ። ሁለተኛ ምክሬን ደግሞ ልምከርህ። በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የእግዚአብሔር ሰላም ይብዛላችሁ። ተባረኩ። ሻሎም ሻሎም ሻሎም። ብሩክ ሁኑ። በጌታ የተወደድከው ውድ ወንድሜ ሱራፌል ደምሴ፣ ያው እኔ ነብይ ብዬ እንደማልጠራህ ትላንትም ከትላንቱ ላይ ባስተላለፍኩት መልእክት ላይ ነግሬሃለሁ። እኔ እንደ ወንድም እንደ ጥሩ ወንድም ግን እንደ ታናሽ ካንተ በጣም እንደሚያንስ ሰው በሌላ ነገር አለን በእውቀት በምን እንደሚያንስ ሰው አንድ ምክር መክረሃለሁ። በጌታ ፍቅር ነው ምልህ። አሁን የምትደበቅበት ጊዜ ነው። የምትተሻሸግበት ጊዜ ነው። እግዚአብሔር ለሰዎች ሁሉ ዘመን ይሰጣል። ዘመናት አሉት። እግዚአብሔር ለሰዎች የሚሰጥ ዘመን አለው። ስለዚህ እግዚአብሔር ዘመን ስለሚሰጥ እግዚአብሔር በሰጠህ ዘመን መልካም ሰርተሃል፣ ክፉ ሰርተሃል፣ አንተና ጌታ ተዋወቁ። ግን አሁን በእኔ ውስጥ እኔ እንደምረዳ የምትደበቅበት ጊዜ እንጂ እኛም እሱን ነው የምንለው ብዙ ጉዶች ስላሉ ማለት ነው። ክቡራን የሀገራችን መሪዎች መልእክት ለእናንተ ላስተላልፍ። ግድ የላችሁም ከፕሮቴስታንቱም ከኦርቶዶክሱም ከሙስሊሙም ከካቶሊኩም ለአምላክ ያልታመነ ለእናንተ አይታመንም። እንደውም እንደ ይሁዳ ነው የሚሸጧችሁ። ለአምላካቸው ሳይታመኑ ለፖለቲካው የሚታመኑ ናቸው ብላችሁ ከፈለጋችሁ በጀርባ ነው የሚያርዷችሁ። አሁን የመጣው ፋሽን እሱ ሆኗል። ስለዚህ ለፈጣሪ ያልታመነ ለመሪ አይመስለኝም። ፖለቲካችሁ እንዳይበላሽ ሃይማኖተኞችን በዛው በቤተ እምነታቸው አድርጓቸው። እምቢ ብለው ከመጡ ደግሞ ኦርቶዶክሳውያን ከሆኑ ቆባቸውን አውልቀው በሱፍ እንዲመጡ አድርጓቸው። ወንጌል አማኝነን ብለው ፓስተርነን ነብይነን የሚሉት ደግሞ ከሆኑ በእምነት ሰበብ የህዝቡን የተረከቡትን መሬት ተቀብላችኋቸው እንደ አዲስ አስገቧቸው። ፖለቲካውን እያቆሸሹ ካሉ የመጀመሪያ መስመር ላይ በቤተ እምነት ውስጥ ሲያውደለድሉ የነበሩ ለፈጣሪ ያልተገዙ ህዝብን ለማጨፋጨፍ ቆርጠው የተነሱ ናቸው። ከኛም ቤት ካሉ ይጥሩ፣ መጥራት መቻል አለባቸው። ከዛም ቤት ካሉ መውደቅ መቻል አለባቸው። ይሄ ጥሪ ለመሪዎች ነው። በእርግጠኝነት ሁሉም ሊጸልይላችሁ ይገባል እንጂ አንድ ፓስተር ስለጸለይላችሁ ወይም አንድ ካህን ስለጸለይላችሁ አይደለም። እንደኔ አፌ ሞልቼ የምናገረው ቅድስት ቤተክርስቲያን ብትጠቅሟትም ባትጠቅሟትም ኢቭን ብትጎዷት ጭምርም ጸሎቷን አታስታጉልም። አካሌዎች ደግሞ እንጸልይላቸዋለን ብለው በጸሎት ንግድ የመጡ አሉና እነሱንም ብትጠነቀቋቸው ጥሩ ነው ለማለት ነው። በመጨረሻ ግን የቤተክርስቲያን አቋም ዘፈን ላይ ምንድን ነው የሚለው ዲያቆን ሄኖክ ኃይሌ እንዲነግሩናል። ልስማቸው። እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው።
እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ አውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስብሐት ሃርፕ ኦፍ ስፒሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞም የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ክቡራን ተመልካቾቻችን ነገሩ ይሄ ነውና እንደው የሚመለከተውን ለሚመለከተው ብንተው በጣም ብዙ ስቃይ ያለንበት ጊዜ ነው። ሀገር ተጨማሪ ችግሮችን ማምጣት የሚፈልጉ ሰዎችን የምታስተናግድ አይመስለኝም። ስለዚህ በተለይ ቤተ እምነት ውስጥ ሆነው የሚተኩሱ አፈሙዞቻችንን ትንሽ ቀነስ ብናደርግ ለሀገር መረጋጋት ሲባል ሰሞኑን የወጣው ዘፈን ፖለቲካ ከሆነ ፖለቲከኞች ይመልሳሉ። አለፍ ሲልም ህግ ሊኖረው ይችላል። ግን ዘፈኑን አስታኮ ዝማሬ በሚሰማበት ቤተክርስቲያን ውስጥ ማስገባት ስህተት ነው። አትሊስት ቤተ ክህነቱን እንኳን ቢሉ ልንቸው እንችላለን፣ ሰው ስለሆነ ቤተ ክህነት ውስጥ ያለው። ቤተ ክርስቲያን ግን ዘፈንን አትፈቅድም። ዘፋኝን ግን ትቀበላለች። ለምን? በንስሐ ይጠራል። ነፍሰ ገዳዩንም ትቀበላለች፣ ወንበዴውን። ዛሬ ሰዎች ላይ ቆመን ከምንፈርደው ፍርድ በላይ በኃጢአት ራሳችንን ስንት ጊዜ የገደልን ሰዎች ነን። በየዕለት ራሳችንን እየገደልን ያለን ሰዎች ነን። ያንንም ትቀበላለች ቤተክርስቲያን። ለማንም በሯ ዝግ አይደለም። በአርአያውና በአምሳሉ ለተፈጠረባት ሰው ሳይሆን ለእንስሳትም ጭምር ዝግ አይደለችም ቤተክርስቲያን። ዝግ አይደለች። አይደለም በህይወት እያለ በኃጢአት ተጨማልቆ በንስሐ የሚመለሰው ይቅርና ሞቶ እንኳን ስሙን የማትለውጥ በስመ ክርስትና የምትጠራ ከልጅነት ጀምሮ ኃይለ ማርያም ወለተ ማርያም ከሆነ ስም የማትቀይር ሞተ ብላ ሬሳ የማትል እናት ናት ቤተክርስቲያን። ስለዚህ ዘፋኝም ይሁን ነፍሰ ገዳይም ይሁን ወንበዴም ይሁን ሽፍታም ይሁን መሪም ይሁን ሎሌም ይሁን ባለጸጋም ይሁን ምንም ይሁን ቤተክርስቲያን ማንንም አታገልም። እባካችሁ ወይ እወቋትና በመጀመሪያ በእርግጥ ማወቅ አይቻልም። ቤተክርስቲያን በጣም ይከብዳል። ምንም አይነት የኃጢአት ስራን ግን ተቀብላ አታውቅም። አጭበርብረን ሱፍ ስለለበስን አዋክበን ማይክ ስለያዝን ተወናብደን አወናብደን መጽሐፍ ቅዱስ ስለጨበጥን እንደው ሀገር ባንፈተፍት ባናጠፋ በጣም ጥሩ ነው። የአባቶችን ለአባቶች የመሪዎችን ለመሪዎች የዳኛን ለባለሙያው የፖሊስን እንደዛ እንደ ነዋሪ ደግሞ የምንኖር እንደ ነዋሪ ነው እንጂ መኖር የሚቻለው ዘመን አመጣ ተብሎ የዘመን ቅርሻትን ዘመን የተሻገረች ቤተክርስቲያን ላይ ባይተፋ በጣም ደስ ይለኛል። ይሄ የትም ስለማያስኬድ ማለት ነው።
እንዲህ አይነት ሰዎችን ደግሞ ከፕሮቴስታንቱም ከእስልምናውም ከኦርቶዶክሱም ከካቶሊኩም ከሁሉም ተወጣተን ተው ልንላቸው ይገባል። ከኛ ቤትም ከኦርቶዶክስም እንዲህ አይነት ሰዎች ከወጡ እረፉ ልንል ይገባል። ሰላም ያስፈልገናል። በጣም ሰላም የናፈቀን ሰዎች ነን። በጣም እግዚአብሔር ሰላማችንን ይመልስልን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለም ትልቃችሁ ሚዲያ እዚህ አይነት ሰዎች በጣም መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣
የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ ያነሰው